ታሪክ ራሷን በዝምታ እየደገመች ነው። አሜሪካ ለዘመናት በደምና በላብ የገነባቸው ግዙፍ ግዛት ዛሬ በገዛ ስተቷና በገዛ እጇ እየፈረሰ ይሆን? ወይንስ ከመጋረጃ ጀርባ ተደብቆ አዲስ የታሪክ ምዕራፍ የሚጽፍና የዓለምን ስልጣን የሚቀማ ስውር ኃይል ተነስቷል? ዓለም ዛሬ በጩኸት ሳይሆን እጅግ በሚያስፈራ ዝምታ ውስጥ ሆና ታላቅ የኃይል ሽግግር እያደረገች ነው። እንኳን ወደ ፕሮፌሰር ጂያንግ ስልታዊ አስተሳሰብና የጨዋታ ቲዮሪ ዝግጅታችን በሰላም መጡ። ዛሬ የምናጋልጠው እውነታ ለብዙዎቻችሁ ድንገተኛ፣ ለአንዳንዶቻችሁ ደግሞ አሳሳቢ ሊሆን ይችላል። ነገር ግን የሁላችንን ማስተሳሰብ ከመሰረቱ እንደሚቀይር አልጠራጠርም። እኛ የምንመረምረው የሚነገረውን ወሬ ሳይሆን ከመጋረጃ ጀርባ ያለውን እውነተኛ የኃይል ስሌት ነው። ይህ ትንተና ጠቃሚ ሆኖ ካገኛችሁት ላይክ በማድረግ አጋርነታችሁን ግለጹልን። እንደዚህ ያሉ ጥልቀት ያላቸውና የዓለምን ምስጢር የሚፈቱ መረጃዎች ሁልጊዜ እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የዚህ ታላቅ የእውቀት መድረክ ቤተሰብ ይሁኑ። So today, I want to bring up a question that I genuinely believe sits at the very center of global politics right now. ዛሬ በአሁኑ ወቅት በዓለም ፖለቲካ ውስጥ እጅግ አንገብጋቢና ከመቼውም ጊዜ በላይ በተሳሳተ መንገድ የተረዳ ጥያቄ ነው ብዬ የማምነውን ጉዳይ ላነሳ እፈልጋለሁ። ጥያቄውም ይህ ነው: እስራኤል በእርግጥ የአሜሪካ አጋር ናት? በውጫዊ መልኩ አብዛኛው ሰው በእርግጥ እስራኤል አጋር ናት ይላል። ማስረጃዎቹን ተመልከቱ። አሜሪካ በየዓመቱ ለእስራኤል በቢሊዮን የሚቆጠር ዶላር ወታደራዊ እርዳታ ትሰጣለች። እስራኤልን የሚተቹ የተባበሩ መንግስታት ድርጅት ውሳኔዎችን ውድቅ ታደርጋለች። እስራኤል ስጋት ሲጋረጥባት አሜሪካ የአውሮፕላን ተሸካሚ መርከቦችን ወደ ሜዲትራኒያን ባህር ትልካለች። እነዚህ የጠላት ተግባራት አይደሉም አይደል? ነገር ግን እኔ ይህንን ግምት በቀጥታና በሙሉ ኃይል መቃወም እፈልጋለሁ። ምክንያቱም ታሪክን በጥንቃቄ ካጠናችሁና የጨዋታ ቲዮሪን ያለምንም ስሜታዊነት ከተገበራችሁ እውነቱ ከተነገረን ተቃራኒ ሆኖ ይገኛል። እስራኤል የአሜሪካ ተኪ ናት። ይህ አባባል በጣም አክራሪ ሊመስል እንደሚችል አውቃለሁ። ስለዚህ መከራከሪያዬን ደረጃ በደረጃ ላስረዳችሁ። ይህ ጥልቅ ሐሳብ ነው። የምናውቀው የሚመስለንን ወደ ጎን ትተን ዓለም በጋዜጦችና በቴሌቪዥን ክርክሮች እንደሚቀርብልን ሳይሆን በተግባር እንዴት እንደሚሰራ እንድንመለከት ይጠይቃል። በመጀመሪያ ቀደም ሲል ወደ ተወያየንበት ማዕቀፍ መመለስ ፈልጋለሁ። ምክንያቱም ያለ እሱ የሚቀጥለው ሐሳብ ሙሉ ትርጉም አይሰጥም። በዓለም አቀፍ ስርዓት ጥልቅ ደረጃ ላይ ኤምፓየር የምንለው አለ። ኤምፓየሩ ጡንቻው ነው። ሕጎችን የሚያስከብር፣ የሀብት ፍሰትን የሚጠብቅና በነባሩ ስርዓት ላይ የሚመጣን ማንኛውንም ተግዳሮት የሚጨቁን ወታደራዊ ኃይል ነው። ባለፉት 80 ዓመታት ያ ኤምፓየር አሜሪካ ነበረች። በኤምፓየሩ ዙሪያ ደግሞ የፋይናንስ ዓለም አለ። ዎል ስትሪት፣ የለንደን ከተማና የዓለም አቀፍ ክፍያ ባንኮች። እነዚህ የጨዋታው ጌቶች ጌም ማስተርስ ናቸው። ጠመንጃ አይይዙም፣ ነገር ግን የኢኮኖሚ ጨዋታውን ሕጎች ይጽፋሉ። ማን ብድር እንደሚያገኝና ማን እንደሚከስር ይወስናሉ። ከእነሱ በታች ደግሞ አጠቃላይ የዓለም ኢኮኖሚ በአሜሪካ ዶላር ላይ ይቆማል። ይህም ለአሜሪካ ከፍተኛ መዋቅራዊ ኃይል ይሰጣታል። ከዚያም ከሁሉ በላይ አሜሪካውያን በሕግ ላይ የተመሰረተ ዓለም አቀፍ ስርዓት ብለው የሚጠሩት አለ። የተባበሩት መንግስታት ድርጅት፣ የዓለም ንግድ ድርጅት፣ የዓለም አቀፍ የገንዘብ ድርጅት ወይም IMF። እነዚህ ተቋማት ያሉት አጠቃላይ አደረጃጀቱ ፍትሃዊ፣ ሕጋዊና ተቀባይነት ያለው እንዲመስል ለማድረግ ነው። ነገር ግን በእውነቱ እነሱ ጭምብሎች ናቸው። ተግባራቸውም የኤምፓየሩን ጥሬ ኃይልና የፋይናንስ የበላይነትን በዲፕሎማሲያዊ ቋንቋና በሕጋዊ ሂደቶች መሸፈን ነው። አሁን ዋናው ነጥብ እዚህ ጋር ነው። በዚህ ስርዓት ውስጥ ያለ እያንዳንዱ ዋና ተዋናይ ትላልቅ ባንኮች፣ የጦር መሳሪያ አምራቾች፣ የስለላ ድርጅቶችና አህጉራትን የሚያቋርጡ የቆዩ የቤተሰብ መረቦች ዋና ፍላጎታቸው ዓለምን የተሻለ ማድረግ አይደለም፣ ይልቁንም ስርዓቱን እንዳለ ማስቀጠል ነው። እነሱ ከመረጋጋት ከትንበያና ከነባሩ ሁኔታ ወይም ስታትስ ኮ ተጠቃሚ ናቸው። መሰረታዊ ለውጥ አይፈልጉም። ነገር ግን አንድ ከባድ ችግር አለ። የስርዓቱ ጡንቻ የሆነው የአሜሪካ ግዛት በግልጽ እየደከመ ነው። ጡንቻው ሲደክም ደግሞ አጠቃላይ መዋቅሩ ተጋላጭ ይሆናል። ስለዚህ ነገሮችን በእርግጥ የሚመሩት የፋይናንስ ልሂቃንና የጨዋታው ጌቶች አሁን አንድ አንገብጋቢና የማይቀር ጥያቄ ከፊታቸው ተደቅኗል። አሜሪካን ማን ይተካታል የሚል Inescapable question. Who will replace America? I realize this sounds like a grand conspiracy theory, so let me ground it in historical evidence. ይህ እንደ ታላቅ የሴራ ንድፈ ሐሳብ ሊመስል እንደሚችል አውቃለሁ። ስለዚህ በታሪካዊ ማስረጃ ላስደግፈው። ምክንያቱም
ይህ አዲስ ንድፍ አይደለም። እንዲያውም ይህ በሰው ልጅ ስልጣኔ ውስጥ ደጋግሞ ከታዩት ንድፎች አንዱ ነው። እኔ የቅጥር ወታደር ዘይቤ ወይም መርሲነሪ ፓተርን እለዋለሁ። ሂደቱ እንዲህ ነው። አንድ ታላቅ ግዛት ዕድሜው እየገፋ ሲሄድ የራሱን ቆሻሻ ስራዎች ለመስራት ፈቃደኛ አይሆንም። ጨካኝ ሆኖ መታየት አይፈልግም። ይልቁንም የስልጣኔ የዲሞክራሲና የሕግ አስከባሪነት ምስል እንዲኖረው ይሻል። ስለዚህ ጥቃትን ወደ ውጭ ያወጣዋል። ግድያውን፣ አለመረጋጋቱንና ማስገደዱን እንዲሰሩለት የቅጥር ወታደሮችን፣ የአካባቢ ታጣቂዎችንና አጋር ሚሊሻዎችን ይቀጥራል። እዚህ ላይ የሚገርመው ነገር ደጋግሞ እንደታየው እነዚህ የቅጥር ወታደሮች በመጨረሻ በጌቶቻቸው ላይ መዞራቸው ነው። ሮማውያንን እንደ ምሳሌ እንውሰድ። በጥንት ዘመን ሮማውያን በሰሜን ጣሊያን ለነበሩት ኤትሮስካውያን እንደ ቅጥር ወታደር ያገለግሉ ነበር። የኤትሮስካውያንን ቆሻሻ ስራዎች ይሰሩ ነበር። ከዚያም አንድ ቀን ሮማውያን ቀጣሪዎቻቸውን ተመልክተው እንዲህ አሉ። እየሞትን ያለነው እኛ ነን፣ እየተዋጋን ያለነው እኛ ነን። ኤትሩስካውያን ደካማና ሙሰኞች ናቸው። ለምን እናገለግላቸዋለን? እናም ኤትሩስካውያንን ሙሉ በሙሉ ተኩ። ሮም ራሷ ግዛት ወይም ኤምፓየር ሆነች። ሞንጎላውያንን ተመልከቱ። ለቻይና ስርወ መንግስታት እንደ ቅጥር ወታደርና እንደ ድንበር ጠባቂ ጀመሩ። ድንበሮችን ጠበቁ። የሰሜን ጎሳዎችን ተዋጉ። ከዚያም ጀንጊዝ ኻን ቻይናን ተመልክቶ እኛ ከነዚህ ሰዎች እንበረታለን፣ ለምን እንታዘዛቸዋለን አለ። ሞንጎላውያን ቻይናን ወረሩ። አስቴኮችን ተመልከቱ። በማዕከላዊ ሜክሲኮ ለነበሩት የካልዋ ህዝቦች እንደ ቅጥር ወታደር ነው የጀመሩት። ታሪኩ ያው ነው። በመጨረሻ ቀጣሪዎቻቸውን ገለበጡና የራሳቸውን ግዛት መሰረቱ። በእያንዳንዱ ሁኔታ ውስጥ ንድፉን ወይም ፓተርኑን ታያላችሁ። የቅጥር ወታደሩ ከሚያገለግለው እየፈረሰ ካለው ግዛት ይልቅ ይበልጥ ጠንካራ፣ ቆራጥና ለተጋድሎ ዝግጁ ይሆናል። በመጨረሻም ይተከዋል። አሁን ይህንን በእስራኤል ላይ ተግብሩት። እስራኤል በ1948 የተመሰረተችው በዋነኝነት በብሪታንያና በአሜሪካ ስልታዊ ዕቅድ አውጪዎች ነው። ዋና ዓላማዋ በመካከለኛው ምስራቅ እንደ ታማኝ ተኪ ወይም ፕሮክሲ ማገልገል ነበር። እንደ ዘብ ጠባቂ ውሻ፣ እንደ ፊት ለፊት የጦር ሰፈር ወይም ደግሞ ፈጽሞ እንደማትሰምጥ የአውሮፕላን ተሸካሚ መርከብ። እስራኤል ጦርነቶችን ትዋጋለች፣ ተቃዋሚ መንግስታትን ታናጋለች፣ ዓለም አቀፍ ትችቶችን ትቀበላለች። አሜሪካ ወደ ኋላ ቆማ ንጹህ ሆና እንድትታይ ሁሉንም ደም አፋሳሽ ስራዎች ትሰራለች። ለአስርተ ዓመታት ይህ ስምምነት ሰርቷል። እስራኤል በ1948፣ በ1956፣ በ1967፣ በ1973፣ በ1982 እንደዚሁም በ2006 እና በተደጋጋሚ በጋዛ ተዋግታለች። አሁን ግን እስራኤል አሜሪካን እያየች ያለችው በትክክል ሮማውያን ስለ ኤትሩስካውያን፣ ሞንጎላውያን ስለ ቻይናውያን ያሉትን ነው። ስራውን ሁሉ እየሰራን ያለነው እኛ ነን። መስዋዕትነት እየከፈልን ያለነው እኛ ነን። አሜሪካ ደካማ፣ የተከፋፈለች፣ ሙስተኛና ግራ የተጋባች ናት። ታዲያ ለምን አገልጋይ ሆነን እንቀጥላለን? ለምንስ ራሳችን ግዛቱ አንሆንም? ይህ ወደ ሁለተኛው ወሳኝ ጽንሰ ሐሳብ ያመጣኛል። የዓለም ልሂቃን ቀጣዩ ግዛት እንዲሆን የትኛውን ሀገር እንደሚመርጡ እንዴት ይወስናሉ? እንደ ቬንቸር ካፒታል ባለሀብት አድርጋችሁ አስቡት። Back as the next empire. Think of it like venture capital. Imagine you are an investor with trillions of dollars to deploy, and two companies come to you asking for funding. Company A says, we have 100 ለኢንቨስትመንት የሚውል $1 ትሪሊየን ያለህ ባለሀብት ነህ እንበል። ሁለት ኩባንያዎች የገንዘብ ድጋፍ ፍለጋ ወደ አንተ መጡ። ኩባንያ ኤ እንዲህ ይላል፣ 100 ትርፋማ ቅርንጫፎች አሉን፣ የ10 ዓመታት ልምድ አለን፣ የተካኑ ስራ አስኪያጆች አሉን፣ ግዙፍ ሀብት አለን፣ እመኑን። ኩባንያ ቢ ደግሞ እንዲህ ይላል፣ ከዚህ በፊት ከሽፎብን ይሆናል፣ ግን በቀን 16 ሰዓት እንሰራለን፣ በፍጹም አናቆምም። ይህ የመጨረሻ ዕድላችን ነው። ካልተሳካልን እንሞታለን። አስፈላጊውን ሁሉ እናደርጋለን። አብዛኛው ሰው ኩባንያ ኤን እንደ አስተማማኝ ምርጫ ይመርጣል። ነገር ግን ብልህ ባለሀብት ኩባንያ ቢን ይመርጣል። ምክንያቱም ኩባንያ ኤ የሚወድቅባቸው ሌሎች 100 ኩባንያዎች አሉት። ይህ የተለየ ሥራ ቢከሽፍ ግድ አይሰጣቸውም። ኩባንያ ቢ ግን ያለው ነገር ሁሉ በዚህ ስኬት ላይ የተመሰረተ ነው። በፍጹም አይሰርቁም፣ ሰነፎችም አይሆኑም። ምክንያቱም የመክሸፍ ዕድል የላቸውም። በትክክል የዓለም ልሂቃን አዲስ የግዛት ጡንቻን የሚመርጡት በዚህ መንገድ ነው። 3 ልዩ ባህሪያትን ይፈልጋሉ። አንደኛው አንድነት። የዚህ አገር ህዝብ ተልእኮውን ሙሉ በሙሉ ይደግፋል። ለሱ ለመዋጋትና ለመሞት ፈቃደኛ ነው። ሁለተኛው አቅም። ይህች ሀገር አስፈላጊውን ሥራ ለማከናወን የሚያስችል ቴክኖሎጂ፣ የስለላ መረጃ፣ ሎጂስቲክስና ሀብት አላት።
ሶስተኛው ቁርጠኝነት። ይህች ሀገር አስከፊ መስዋዕትነትን ለመቀበል ፈቃደኛ ናት? ምንም ያህል ጨካኝ ወይም ውድ ቢሆንም አስፈላጊውን ለማድረግ ዝግጁ ናት? አሁን እነዚህን 3 ፈተናዎች በአሜሪካ ላይ እንተግብራቸው። በአንድነት ረገድ በአሁኑ ወቅት ከኢራን ጋር ያለውን ጦርነት ብንመለከት የህዝብ አስተያየት ጥናቶች እንደሚያሳዩት በኢራን ላይ የሚወሰደውን ወታደራዊ እርምጃ የሚደግፉት 40% አሜሪካውያን ብቻ ናቸው። ይህ ማለት 60% የሚሆነው ህዝብ አይደግፍም ማለት ነው። 60% የሚሆነው ህዝብ ወይ ጦርነቱን ይቃወማል ወይም ደግሞ ለመደገፍ ግድ የለውም። ይህ አንድነት አይደለም። ይህ ጥልቅ ክፍፍል ነው። በአቅም ረገድ ቁጥሮቹ የሚያሳፍሩ ናቸው። አሜሪካ ከዓለም አቀፍ ወታደራዊ ወጪ 41% ታወጣለች። ይህም ቀጥሎ ካሉት 10 ሀገራት ድምር ይበልጣል። ሆኖም ግን ጥቂት $1000 የሚያወጣ የኢራን ድሮን በሚሊዮን የሚቆጠር የአሜሪካ ሄሊኮፕተርን ሊያወድም ይችላል። $13 ቢሊዮን የሚያወጣ የአውሮፕላን ተሸካሚ መርከብ እጅግ ተጋላጭ በመሆኑ በ3 ሳምንታት ውስጥ ከጦርነት ቀጠናው እንዲያፈገፈግ ተደርጓል። $100 ሚሊዮን የሚያወጣውና ለመስራት 26 ዓመታት የፈጀው F-35 ተዋጊ አውሮፕላን በኢራን የአየር መከላከያ ደጋግሞ ተፈትኗል። ይህ አቅም አይደለም። ይህ ውድ በሆነ ዩኒፎርም የተሸፈነ ሙስና፣ ብቃት ማነስና ብክነት ነው። በቁርጠኝነት ረገድ አሜሪካ ለወታደሮች ሞት የምትሰጠውን ምላሽ ተመልከቱ። ፔንታጎን የወታደሮችን ሞት ለአሜሪካ ሕዝብ ለማሳወቅ ይፈራል። በሁለተኛው የዓለም ጦርነት ወቅት በኢዋጂማ ጦርነት አሜሪካ አንዲት ትንሽ ደሴትን ለመያዝ ከ6000 በላይ የባህር ኃይል ወታደሮችን አጥታለች። በዚያ መስዋዕትነት ግን አገሪቱ ኮርታ ነበር። ምክንያቱም ድል ደም እንደሚጠይቅ ተረድተው ነበር። ዛሬ ግን አሜሪካ 5000 ወታደሮችን፣ 90 ሚሊዮን ሕዝብ፣ ተራራማ መልክዓ ምድርና የረቀቀ ወታደራዊ ዶክትሪን ወዳላት ሀገር ፈጣንና ንጹህ ድል ፍለጋ ትልካለች። ይህ ቁርጠኝነት አይደለም፣ ይህ ቅዠት ነው። ስለዚህ አሜሪካ 3ቱንም ፈተናዎች አልፋለች። አሁን እነዚህን ፈተናዎች በእስራኤል ላይ እንተግብራቸው። በአንድነት ረገድ 82% የሚሆኑት የእስራኤል ዜጎች በጋዛ ያለውን ወታደራዊ ዘመቻ ይደግፋሉ። 66% የሚሆኑት ደግሞ የህልውና ጦርነት እየተዋጉ እንደሆነ ያምናሉ። ለሀገራቸው መኖር የሚደረግ ጦርነት። ይህ አንድነት ነው። ይህ ግዛትን የሚገነባ ብሔራዊ ፍላጎት ነው። በቁርጠኝነት ረገድ እስራኤል በጋዛ ማንኛውንም አስፈላጊ እርምጃ ለመውሰድ ዝግጁ መሆኗን አሳይታለች። መላው ዓለም በድንጋጤ ተመልክቷል። ዓለም አቀፍ ፍርድ ቤቶች እስራኤልን በጦር ወንጀል ከሰዋል። የተባበሩት መንግስታት ድርጅት የእስራኤልን ድርጊቶች ደጋግሞ አውግዟል። ሆኖም የእስራኤል ህዝብ አቋም አልተለወጠም። የፖለቲካ አመራሩም አልፈረሰም። ይህ ቁርጠኝነት ነው። በአቅም ረገድ የ2024ቱን የሊባኖስ የፔጀር ጥቃት ተመልከቱ። እስራኤል በሄዝቦላህ አባላት በሚጠቀሙባቸው ፔጀሮች ውስጥ ፍንዳታዎችን ለመቅበር $275 ሚሊዮን አውጥታለች። ይህንን ዘመቻ ለዓመታት አልፎ ተርፎም ለ10 ዓመታት አቅደውታል። የአቅርቦት ሰንሰለቶችን ሰርገው ገብተዋል። በጥንቃቄም ፈጽመውታል። በአንድ ዘመቻ ብቻ የኢራን ጠንካራ ተላላኪ የሆነውን የሄዝቦላህን ስነ ልቦናዊ የጀርባ አጥንት ሰብረዋል። ይህንን አሜሪካ ካወጣቸው $13 ቢሊዮን ወደ ኋላ ካፈገፈገው መርከብ ጋር አወዳድሩት። ስለዚህ በድጋሚ ራሳችሁን ጠይቁ። $1 ትሪሊየን ያላችሁ የዓለም ልሂቃን ባለሀብት ብትሆኑ ኩባንያ ኤን ወይም አሜሪካን ትመርጣላችሁ ወይስ ኩባንያ ቢን እስራኤልን ትመርጣላችሁ? ምክንያታዊ ከሆናችሁ መልሱ ግልጽ ነው። አሁን ወደ ጥልቁ እንሂድ። ምክንያቱም መከራከሪያው እጅግ አስገራሚ የሚሆነው እዚህ ጋር ነው። በእስራኤል ውስጥ ባሉ አንዳንድ ሀያላን ክበቦች ታላቋ እስራኤል ወይም ግሬተር እስራኤል የሚባል ፕሮጀክት አለ። በመጽሐፍ ቅዱስ ትርጓሜ ላይ የተመሰረተው ይህ ፕሮጀክት እግዚአብሔር ለአይሁድ ሕዝብ ከግብፁ አባይ ወንዝ እስከ ኢራቁ ኤፍራጥስ ወንዝ ያለውን ምድር ሁሉ ቃል ገብቷል ይላል። ያ ግዛት የአሁኗን እስራኤልና ፍልስጤምን ብቻ ሳይሆን አብዛኛውን ዮርዳኖስን፣ መላውን ሊባኖስን፣ መላውን ሶሪያን፣ አብዛኛውን ሳውዲ አረቢያንና የደቡብ ቱርክ ክፍሎች ጭምር ያጠቃልላል። እዚህ ጋር አንድ አስገራሚ ዝርዝር አለ። የጥንቷ ፋርስ ወይም ኢራን በዚህ በታላቁ እስራኤል ካርታ ውስጥ አልተካተተችም። ኢራን ከዚህ ተስፋ ከተገባው ግዛት ውጭ ናት። ስለዚህ አንድ ምክንያታዊ ጥያቄ ጠየቁ። ኢራን የታላቋ እስራኤል አካል ካልሆነች እስራኤል ከኢራን ጋር ጦርነት ውስጥ ለመግባት ለምን እንዲህ ትጓጓለች? If Iran is not part of Greater Israel, why is Israel so desperate to go to war with Iran? Why is Israel constantly pushing the United States toward a direct military confrontation with Tehran? ለምንስ አሜሪካን ከቴህራን ጋር ወደ ቀጥተኛ ወታደራዊ ግጭት ዘወትር ትገፋፋለች? መልሱ እርስዎ እንደሚያስቡት አይደለም። መልሱ እስራኤል ታላቋ እስራኤልን ለመመስረት በምታደርገው ጉዞ ትልቁ እንቅፋት ኢራን ሳትሆን አሜሪካ ናት። በድጋሚ ልድገመው። ለእስራኤል ቀጠናዊ የበላይነት ዋነኛዋ እንቅፋት አሜሪካ ናት። ምክንያቱም በአሁኑ ወቅት መካከለኛው ምስራቅ በእርግጥ የሚቆጣጠረው ማን ነው? በሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬትስ፣ ኩዌት፣ ባህሬንና ኢራቅ ውስጥ ወታደራዊ ሰፈሮች ያሉት ማን ነው?
የነዳጅ ማጓጓዣ መስመሮችንና ዋና ዋና የንግድ መንገዶችን የሚቆጣጠረው ማን ነው? አሜሪካ ናት። የአሜሪካ የጦር ሰፈሮች ያረፉት ታላቋ እስራኤል የኔ ነው በምትለው መሬት ላይ ነው። ስለዚህ ስልቱ በግልጽ ይነገርም አይነገርም እጅግ ቀላል ነው። አሜሪካን ከኢራን ጋር በማዋጋት የአሜሪካን ግዛት ማፍረስ። እንዴት? አሜሪካን ረጅም ውድና ለማሸነፍ የማይቻል ግጭት ውስጥ በመክተት አሜሪካ በማይሰሩ የጦር መሳሪያዎች ላይ ትሪሊዮን ዶላሮችን እንድትወጣ በማስገደድ አሜሪካ ወታደራዊ፣ ኢኮኖሚያዊና ፖለቲካዊ አቅሟን ከመጠን በላይ እንድትለጥጥ በማድረግ አሜሪካን እስከ መጨረሻው አድክሞ ከመካከለኛው ምስራቅ ሙሉ በሙሉ ከመውጣት ውጭ ሌላ አማራጭ እንዳይኖራት ማድረግ። እናም አሜሪካ ስትወጣ ያንን ክፍተት ማን ይሞላዋል? እስራኤል። ይህ የሴራ ንድፈ ሐሳብ አይደለም። ይህ የጨዋታ ቲዮሪ ነው። የታሪክ ግዛቶች ሁልጊዜም የሚሸጋገሩት በዚህ መንገድ ነው። አሮጌው ግዛት ራሱን ያደክማል። አዲሱ ግዛት በትዕግስት ይጠብቃል። ከዚያም ሽግግሩ ይከናወናል። ብዙውን ጊዜ ሽግግሩ በጣም ለስላሳ ከመሆኑ የተነሳ አብዛኛው ሰው እስኪጠናቀቅ ድረስ እንኳን አያስተውለውም። አሁንም ተቃውሞዎች እንደሚነሱ ይሰማኛል። ግን ኢራንና እስራኤል ጠላቶች አይደሉም ወይ? ኢራን እስካለች ድረስ እስራኤል እንዴት አሜሪካን ልትተካ ትችላለች የሚሉ አሉ። ይህ በጠንካራዎች መካከል ያለው የጋራ መከባበር ህግ ወደምለው ሶስተኛው የጂኦፖለቲካ ህግ ያመጣኛል። ጠንካራ ኃይሎች እርስ በርሳቸው እስከ ሞት ድረስ አይዋጉም። ይልቁንም አንዳቸው የሌላውን ጥንካሬ እውቅና ይሰጣሉ። የጋራ መኖሪያ መንገድ ይፈልጋሉ። ከዚያም በደካሞች ላይ አብረው ያድናሉ። እስቲ ስለዚህ ጉዳይ በጥንቃቄ አስቡ። በአሁኑ ጊዜ አሜሪካ፣ እስራኤልና የባህረ ሰላጤው ዘውዳዊ መንግስታት በኢራን ላይ የተሰለፉ ይመስላሉ። ነገር ግን ይህ ጦርነት ሲቀጥል ኢራን ጠንካራ መሆኗን ስታስመሰክርና አሜሪካ ደግሞ ደካማ መሆኗ ሲረጋገጥ ጥምረቶቹ ይቀየራሉ። ጠንካራዎቹ እርስ በርሳቸው ተያይተው እንዲህ ይላሉ፣ ጉልበታችንን እርስ በርስ በመዋጋት አናባክን፣ ይልቁንም በመካከላችን ያሉትን ደካሞች እንከፋፍል። ይህ በኢራንና በእስራኤል መካከል በትክክል የሚከሰት ይመስለኛል። ዛሬ ወይም በዚህ ዓመት ላይ ሆን ይችላል። ነገር ግን በረጅም ጊዜ ሂደት አንዴ አሜሪካ ካፈገፈገችና ትቢያው ሲረጋ ኢራንና እስራኤል በመካከለኛው ምስራቅ የቀሩት ሁለት ዋና ወታደራዊ ኃይሎች ይሆናሉ። በዚያን ጊዜ ወደሆነ ስምምነት ከመምጣት ውጭ ሌላ ምርጫ አይኖራቸውም። ምክንያቱም ጠንካራ ኃይሎች ሁልጊዜ የሚያደርጉት ይህንን ነው። በምዕራባውያን መገናኛ ብዙሃን የማይወራ ሌላ ጉዳይ አለ። ይህ ኢራንን ለማጥፋት ታስቦ የተጀመረው ጦርነት በእውነቱ ኢራንን እጅግ ባለጸጋ አድርጓታል። እንዴት? አሜሪካውያን የዓለም የነዳጅ ዋጋ ይንራል ብለው በመፍራታቸው የኢራን ነዳጅ ወደ ዓለም አቀፍ ገበያ በዝምታ እንዲመለስ ፈቅደዋል። በዚህም ኢራን በአንድ ጀንበር 14 ቢሊዮን ዶላር ተጨማሪ ገቢ አግኝታለች። አስታውሱ፣ የኢራን ዓመታዊ ወታደራዊ በጀት 10 ቢሊዮን ዶላር አካባቢ ብቻ ነው። ስለዚህ አሜሪካ በአንድ እርምጃ ኢራን በዓመት ለጠቅላላ ወታደራዊ ኃይሏ ከምትወጣው በላይ ገንዘብ ሰጥታታለች። በተጨማሪም ኢራን አሁን በሁለት ዋና ዋና ዓለም አቀፍ የንግድ መረቦች ውስጥ በቋሚነት ተካታለች። አንደኛው ሩሲያን በኢራን በኩል ከህንድና ከአረብ ባህር ወደቦች ጋር የሚያገናኘው የሰሜን ደቡብ የትራንስፖርት ኮሪደር ነው። ይህ መስመር ሩሲያ የምዕራባውያንን ማዕቀብ እንድታልፍ ይረዳታል። ለኢራንም በሩሲያ በኩል የአውሮፓ ገበያዎችን በር ይከፍትላታል። ሁለተኛው የቻይና ቤልት ኤንድ ሮድ ኢኒሼቲቭ ነው። ቻይና የአውሮፓ ገበያዎችን በብቃት ለመድረስ የንግድ መስመሮቿ በኢራን በኩል ወይም አቅራቢያ ማለፍ አለባቸው። አውሮፓም የእስያ ገበያዎችን ለማግኘት ተመሳሳይ ሁኔታ ይገጥማታል። ኢራን በዩራሺያ ንግድ ፍጹም ጂኦግራፊያዊና ኢኮኖሚያዊ ማዕከል ላይ ተቀምጣለች። ይህ ምን ማለት ነው? አሜሪካ አሁን ያለውን ጦርነት በወታደራዊ መንገድ ብታሸንፍ እንኳን ኢራን በኢኮኖሚ ታሸንፋለች ማለት ነው። ኢራን ከዚህ ግጭት በበለጠ ጥንካሬ፣ ግንኙነትና ጽናት ወጥታ ትመጣለች። ይህም ማለት ኢራን ለአሜሪካ ጥያቄዎች እጅ የምትሰጥበት ምክንያት አነስተኛ ይሆናል ማለት ነው። ጦርነቱ በቆየ ቁጥር ተጠቃሚዋ ኢራን ናት። ስለዚህ አሜሪካ በስትራቴጂካዊ አጣብቂኝ ውስጥ ወድቃለች። በተዋጋች ቁጥር ጠላቷን ታጠናክራለች። ጠላቷን ባጠናከረች ቁጥር ደግሞ የራሷን ውድቀት ታፋጥናለች። አሁን ይህን ሁሉ አንድ ላይ ሰብስቤ ከወዲሁ ድህረ አሜሪካ መካከለኛው ምስራቅ ምን እንደሚመስል ላብራራ። አንደኛው የመካከለኛው ምስራቅ ሀብቶችን መቆጣጠር። መካከለኛው ምስራቅ 20% የሚሆነውን የዓለም የተረጋገጠ የነዳጅ ክምችት፣ ግዙፍ የተፈጥሮ ጋዝ ክምችቶችንና በምድር ላይ ያሉትን ዋና ዋና የባህር መተላለፊያዎችን ይዟል። እስራኤል በጂኦግራፊያዊ አቀማመጥ በአፍሪካ፣ እስያና አውሮፓ ሀገራት መገናኛ ላይ ትገኛለች። በሜዲትራኒያንና በቀይ ባህር ላይ የባህር ዳርቻዎች አሏት። በቀጠናው ያለ ሌላ ሀገር ይህ ስልታዊ ብልጫ የለውም። ሁለተኛው የህንድ መካከለኛው ምስራቅ አውሮፓ ኮሪደር። ህንድ ከአውሮፓ ጋር በብቃት ለመገበያየት አጭሩና አስተማማኝ መንገዱ በመካከለኛው ምስራቅ በኩል በቀጥታ በእስራኤል ምድር ማለፍ ነው። አንዴ ይህ ኮሪደር ሙሉ በሙሉ ከተዘረጋ በዓለም ላይ እጅግ ጠቃሚ ከሆኑ የንግድ ደም ስሮች አንዱ ይሆናል። እስራኤልም ማዕከሉን ትቆጣጠራለች። ሶስተኛው
መረጃና አርቲፊሻል ኢንተለጀንስ ወይም ኤአይ። እስራኤል በአሁኑ ጊዜ በመካከለኛው ምስራቅ ካሉ ከማንኛቸውም ሀገራት በላይ የመረጃ ማዕከላት ወይም ዳታ ሴንተርስ አሏት። እስራኤል በዓለም አቀፍ ደረጃ እውቅና ያገኙ ዩኒቨርሲቲዎች፣ እያደገ ያለ የቴክኖሎጂ ዘርፍና በቀጠናው ውስጥ እጅግ የረቀቀ የስለላ መዋቅር አላት። በ21ኛው ክፍለ ዘመን መረጃ ማለት ኃይል ነው። ክትትል ደግሞ ቁጥጥር ነው። መካከለኛው ምስራቅ ያለውን የሰው ሰራሽ አስተውሎት ወይም ኤአይ መሰረት የሚቆጣጠር አካል የህዝቡንም እንቅስቃሴ ይቆጣጠራል። እስራኤል ይህንን መስክ ሙሉ በሙሉ ለመቆጣጠር የሚያስችል አቋም ላይ ትገኛለች። አራተኛው ነጥብ የስለላ የበላይነት ነው። የአይሲስ ታሪክን ልብ በሉ። አይሲስ በመካከለኛው ምስራቅ በኢራቅ፣ ሶሪያ፣ ዮርዳኖስ፣ ሳውዲ አረቢያ፣ ግብፅ፣ ቱርክና ከዚያም ባለፈ አሰቃቂ ጥቃቶችን ፈጽሟል። ነገር ግን አይሲስ አንድም ጊዜ ትልቅ ጥቃት ለማድረስ ያልቻለባት አንዲት ሀገር አለች። እሷም እስራኤል ናት። ብዙ የስለላ ተንታኞች ይህ በአጋጣሚ የሆነ ነው ብለው አያምኑም። በትክክልም ይሁን አይሁን አይሲስ ስልታዊ ግቦችን ለማሳካት ሲባል ቢያንስ በከፊል በስለላ ድርጅቶች የተቀረጸ ወይም የተቀነባበረ ነው ብለው ያምናሉ። እኔ ማንኛውንም የተለየ ንድፈ ሐሳብ እየደገፍኩ አይደለም። ነገር ግን በተግባር የሚታየው እውነታ ግልጽ ነው። እስራኤል በቀጠናው ያለ ሌላ ማንኛውም ኃይል ሊያሳየው የማይችለውን ስልታዊ የስለላ ብቃት አሳይታለች። ስለዚህ ፓክስ ጁዲያ ማለት ይህ ነው። የንግድ መስመሮችን፣ የኢነርጂ ፍሰትን፣ መረጃንና የስለላ መዋቅርን መቆጣጠር። የአሜሪካ ግዛት ወይም ኢምፓየር ከመካከለኛው ምስራቅ ሲወጣ ቀጠናው እንዲህ አይነት መልክ ይኖረዋል። አሁን ደግሞ ይህ ለራሷ ለአሜሪካ ምን ማለት እንደሆነ እንመልከት። ምክንያቱም ይህ የትንተናው እጅግ አሳማሚ ክፍል ነው። አሜሪካ ትሪሊዮን ዶላሮችን እያፈሰሰች ነው። ወጣት ወንዶችና ሴቶችን ለሞት ወይም ደግሞ በዕድሜ ልክ የአካልና የስነ ልቦና ጠባሳ ተሸክመው እንዲመለሱ እየላከች ነው። የራሷ መሰረተ ልማት፣ ትምህርት ቤቶች፣ ሆስፒታሎችና እየፈረሱ ያሉ ከተሞቿን ችላ እያለች ነው። የዚህ ሁሉ መስዋዕትነት ዋነኛ ተጠቃሚ ደግሞ አሜሪካ ሳትሆን እስራኤል ናት። It is Israel. The journalist Julian Assange once made a profound observation about American military policy. He said that the point of American wars is not to win. ጋዜጠኛ ጁሊያን አሳንጅ በአንድ ወቅት ስለ አሜሪካ ወታደራዊ ፖሊሲ ጥልቅ ምልከታ አድርጎ ነበር። የአሜሪካ ጦርነቶች ዓላማ ማሸነፍ ሳይሆን ጦርነቶቹ ማለቂያ እንዳይኖራቸው ማድረግ ነው ብሏል። ይህም የጦር መሳሪያ አምራች ተቋማት፣ ሚሊተሪ ኢንዱስትሪያል ኮምፕሌክስ የግብር ከፋዩን ህዝብ ሀብት ወደ ዓለም አቀፍ ልሂቃን እንዲያዘዋውሩ እድል ይሰጣቸዋል። በዚህ ውስጥ እውነት አለ ብዬ አምናለሁ። ነገር ግን እኔ አንድ ወሳኝ ነጥብ መጨመር እፈልጋለሁ። እነዚህ ተቋማት ከአሜሪካ ህዝብ እየሰረቁ ብቻ አይደሉም። ቢያውቁትም ባያውቁትም የአሜሪካ ግዛት ውድቀትና የእስራኤልን ግዛት መነሳት እያፋጠሩት ነው። አሜሪካ በየመን፣ በኢራቅ ወይም በሶሪያ ቦምብ ለመጣል የምትወጣው እያንዳንዱ ዶላር በፒተርስበርግ የሚገኝና የሚናጋ ድልድይ ለመጠገን ወይም በዲትሮይት መምህር ለመቅጠር የማይውል ዶላር ነው። በመካከለኛው ምስራቅ የሚሞት እያንዳንዱ ወታደር ወደ ቤቱ ተመልሶ ንግድ የማይጀምር፣ ቤተሰብ የማይመሰርት ወይም ለአገሩ ኢኮኖሚ አስተዋጽኦ የማያደርግ ዜጋ ነው። አሜሪካ የሌላውን ግዛት ለመገንባት የራሷን መጻኢ ዕድል እየበላች ነው። እጅግ አሳዛኙ ነገር ደግሞ የአሜሪካ ህዝብ ይህ ሲሆን አለማየቱ ነው። እነዚህ ጦርነቶች ለአሜሪካ ደህንነት ሲባል የሚደረጉ እንደሆኑ ዓላማቸውም ኢራን የኒውክሌር መሳሪያ እንዳታገኝ መከላከል እንደሆነ ይነገራቸዋል። የአሜሪካ ወታደሮች ለዲሞክራሲና ለነጻነት እየተዋጉ እንደሆነ ይሰብኳቸዋል። ነገር ግን እውነታው እጅግ ቀላልና ጨለማ ነው። እነዚህ ጦርነቶች የአንድ አዲስ ነገር መጀመሪያ ሳይሆኑ የአንድ ነገር መጨረሻ ናቸው። የአሜሪካ ግዛት የመጨረሻው ምዕራፍና የፓክስ ጁዲያ የመጀመሪያው ምዕራፍ ነው። ዋናውን መከራከሪያ ላጠቃልለው። አንደኛ፣ ዓለም አቀፍ ስርዓቱን የሚመሩት ልሂቃን ስርዓት ለማስከበር ጠንካራ ወታደራዊ ግዛት ይፈልጋሉ። አሜሪካ አሁን ያንን ሚና በብቃት መወጣት አትችልም። ስለዚህ ልሂቃኑ በንቃት ተኪ እየፈለጉ ነው። ሁለተኛ፣ እስራኤል ለዚህ ሚና ለአስርተ ዓመታት ስትዘጋጅ ቆይታለች። አሁን ደግሞ አንድ ግዛት ሊኖሩት የሚገቡ ሶስቱን ወሳኝ ባህሪያት አንድነት፣ ቁርጠኝነትና አቅም እያሳየች ነው። ለዓለም ልሂቃንም ለቀጣዩ የዓለም ስርዓት ጡንቻ መሆን እንደምትችል እያረጋገጠች ነው። ሶስተኛ፣ የታሪክ የቅጥር ወታደር ዘይቤ መርሰነሪ ፓተርን እንደሚነግረን እንዲህ አይነቱ ሽግግር የሚቻል ብቻ ሳይሆን በታሪክ ደጋግሞ ይታየ ነው። የቅጥር ወታደሩ በመጨረሻ ግዛቱን ይተካዋል። እስራኤል ለ70 ዓመታት በመካከለኛው ምስራቅ የአሜሪካ የቅጥር ወታደር ነበረች። አራተኛ፣ አሁን በኢራን ላይ እየተካሄደ ያለው ጦርነት ተራ ግጭት አይደለም። አውቀውትም ይሁን ሳያውቁት የአሜሪካን ግዛት ለማዳከምና እስራኤል በቀጠናው የበላይ እንድትሆን ሁኔታዎችን ለመፍጠር የተቀነባበረ መሳሪያ ነው። አምስተኛ፣ ይህ ጦርነት ሲጠናቀቅ በመካከለኛው ምስራቅ ሁለት ዋና ኃይሎች ይቆማሉ፣ እስራኤልና ኢራን። እንደ ጂኦፖለቲካ መክንዮ ጠንካራ ኃይሎች በመጨረሻ እርስ በርስ መከባበርን ይማራሉ።
ከዚያም በጋራ ደካሞችን ይቆጣጠራሉ። እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና ኩዌት ያሉ የባህረ ሰላጤው መንግስታት ደግሞ ፋይዳ የሌላቸውና ጥገኛ ይሆናሉ። አንድ ነገር በግልጽ እንድታውቁልኝ እፈልጋለሁ። ይህ መሆን አለበት እያልኩ አይደለም። ይህ ውጤት ጥሩ፣ ፍትሃዊ ወይም የሚፈለግ ነው ብዬ ድጋፌን እየገለጽኩም አይደለም። እያደረኩ ያለሁት የታሪክን የጨዋታ ቲዎሪንና ስልታዊ ትንተናን በመጠቀም ካለን ማስረጃ በመነሳት ምን ሊከሰት እንደሚችል መተንበይ ነው። ይህ ትንቢት ሳይሆን ስልታዊ አስተሳሰብን ማሳለጥ ነው። ዓለማችንን የሚቀርጹትን እውነተኛ ኃይሎች በደንብ እንድንረዳ ያደርገናል። ይህ ትንተና ትክክል ከሆነ ወደፊት ለሚከሰቱ ክስተቶች እንደ መመሪያ ይረዳናል። ስተት ሆኖ ከተገኘም ስተታችንን ለይተን የተሻለ ሞዴል እንድንሰራ ይረዳናል። እንደ ስትራቴጂስት ማሰብ የምንማረው በዚህ መንገድ ነው። በቀጣይ ሳምንት ይበልጥ ወደ ጥልቁ እንገባለን። የአሜሪካ ግዛት ከውስጥ ሆኖ እንዴት ሊፈርስ እንደሚችል ስልታዊ ነጥቦችን እንወያያለን። ስለ ኢኮኖሚ መሳሪያዎች፣ ስለ ስቶክ ማርኬት፣ ስለ ነዳጅ ዋጋ፣ ስለ ዶላርና እነዚህ መሳሪያዎች አሜሪካን ከመካከለኛው ምስራቅ እንድትወጣ ለማስገደድ እንዴት ጥቅም ላይ እንደሚውሉ እናያለን። ያ እጅግ ሳቢና ፈታኝ ውይይት ይሆናል። እስከዚያው ድረስ ይህንን ከባድና አሳሳቢ መከራከሪያ በትዕግስት ስለሰማችሁኝ አመሰግናለሁ። በሚቀጥለው ክፍል እንገናኝ።